ኢትዮ ቴሌኮም በበጀት ዓመቱ ከ73 ቢሊዮን ብር በላይ የመንግስት ግብር ከፍያለሁ ማለቱን ደግሞ ቀጥለን ነግራችኋለን። ኢትዮ ቴሌኮም በበጀት ዓመቱ ከ73 ቢሊዮን ብር በላይ የመንግስት ግብር መክፈሉን አስታውቋል። ኩባንያው ትላንት ይፋ ባደረገው የ2018 በጀት አፈጻጸም ሪፖርት የሥራ ማስኬጃ ወጪዎች ከተቀነሱ በኋላ የተረፈው ዓመታዊ ትርፍ 113.1 ቢሊዮን ብር መሆኑን የጠቀሰ ሲሆን ያልተጣራ ዓመታዊ ትርፉ ደግሞ 93 ቢሊዮን ብር ገደማ መሆኑን ገልጿል። መስሊያ ሺም ተጨማሪ አላት። የኢትዮ ቴሌኮም የ2018 በጀት ዓመት አፈጻጸም ሪፖርት ያቀረቡት የኩባንያው ዋና ስራ አስፈጻሚ ፍሬህይወት ታምሩ በዚህ በጀት ዓመት 215.8 ቢሊዮን ብር ገቢ ማግኘቱን ገልጸው የተገኘው ገቢ የእቅዱን 99.7 በመቶ ማሳካት የቻለ መሆኑን ተናግረዋል። ይሁን እንጂ ከዚህ ውስጥ ስራ ማስኬጃ ወጪዎች ተቀንሰው የተገኘው ትርፍ 113.1 ቢሊዮን ብር መሆኑን የገለጹት ዋና ስራ አስኪያጇ የኩባንያውን ያልተጣራ ትርፍም ምን ያክል እንደሆነ አብራርተዋል። የስራ ማስኬጃ ወጪዎች ብቻ ከተቀነሱ በኋላ የሚገኝ ፕሮፊት ይባላል። ኢቢዳ ሬታችን 52.4% ነው። ጉድ ቱ ቢ ትሩ የሚባል አይነት አፈጻጸም ነው። ከአፈጻጸም አንጻር ካያችሁት 113.1 ቢሊዮን የእቅዳችንን 101% ያሳካንበት ነው ማለት ነው። ይሄ ማለት ቅድም ከጠቀስኩላችሁ 215.8 ቢሊዮን ገቢ የስራ ማስኬጃ ወጪዎች ከተቀነሱ በኋላ ያለ አርኒንግ ነው ማለት ነው። የተጣራ ትርፍ አይደለም፣ ያልተጣራ ትርፍም አይደለም። በባለፈው ዓመት 63 ቢሊዮን ያልተጣራ ትርፍ ነበረን። ዘንድሮ 92.9 ቢሊዮን በ47.5% አድጎ ያልተጣራ ትርፋችን በዚህ ልክ አድጓል ማለት ነው። ይሄም ሌላኛው ትልቁ ስኬቱ ነው ማለት ነው። ኩባንያው ከሚያበረክታቸው ዋና ዋና አስተዋጽኦች ውስጥ አንዱ የመንግስትን ግብር መክፈል ነው ያሉት ዋና ስራ አስኪያጇ በበጀት ዓመቱ ኢትዮ ቴሌኮም ከ73 ቢሊዮን ብር በላይ የመንግስት ግብር መክፈሉን አሳውቀዋል። ኮንትሪቢዩት ከምናደርጋቸው መካከሎች አንዱ አስተዋጽኦችን በታክስ የሚገለጽ ነው። ዘንድሮ እንደምታዩት እንግዲህ 73.1 ቢሊዮን ነው የከፈልነው። በባለፈው በጀት ዓመት ወደ 43.3 ቢሊዮን ነው የከፈልነው። እንግዲህ እንደምታዩት ይሄ ትልቅ የሚባል ጃምፕ ነው ወይም እድገት ነው ማለት ነው። በመካከለኛው ምስራቅ ግጭት ምክንያት የነዳጅና የሌሎች ኩባንያዎች የሎጂስቲክ አቅርቦቶች ተስተጓጉሎ እንደነበር የገለጹት ዋና ስራ አስፈጻሚዋ ኩባንያው ይህንን ችግር አልፎ በበጀት ዓመቱ ከ14 ቢሊዮን ብር በላይ ወጪ መቆጠብ መቻሉን አብራርተዋል። በጀቱ ዓመቱ በተለያየ ምክንያት የስራ ማስኬጃ ወጪዎች የጨመሩበት ሁላችሁም እንደምታውቁት ኮስት ኦፍ ሊቪንግ፣ ኮስት ኦፍ ኦፕሬሽን ሀገራዊም እንደዚሁም ደግሞ ግሎባል ያለ በተለይ የሚድል ኢስት ክራይሲስ ካስታወሳችሁ ሁለተኛው መንፈቅ ዓመት ላይ ማለት ነው የበጀታችን ኢምፓክት ያደረገን ነዳጅ ውስን መሆን ወይም ደግሞ የምንፈልገው ልክ አለማግኘት ሲገኝም ደግሞ እንዳያችሁት ደግሞ ዋጋ መጨመር እነዚህ ሁሉ የኮስት ኦፍ ኦፕሬሽንን ወጪን የስራ ማስኬጃ ወጪን የሚጨምሩ ናቸው። ይሁንና ግን ኢትዮ ቴሌኮም የወሰደው ኢኒሺዬቲቭ ወይም ደግሞ እርምጃ አሁንም ወጪን እንዴት አድርገን እንቆጥባለን ነው ማለት ነው። ስለዚህ በበጀት ዓመቱ ብቻ 14.6 ቢሊዮን ወጪ ቆጥበናል ማለት ነው። እቅዳችን የነበረው 10 ቢሊዮን ለመቆጠብ ነው። 142% አሳክተን 14.6 ቢሊዮን ወጪ ለመቆጠብ ችለናል ማለት ነው። ሌላው ዋና ስራ አስፈጻሚዋ ያብራሩት ጉዳይ ኢትዮ ቴሌኮም አፍሪካን ከሌሎች የዓለም ሀገራት ጋር ለማገናኘት የሚያስችል መሰረተ ልማት ዝርጋታ እያከናወነ መሆኑን በመጥቀስ በዚህም በቅርቡ ገቢ እንደሚገኝ ጠቁመዋል። ከጅቡቲ ቴሌኮና ከሱዳቴል ጋር በመሆን በዋናነት ሆራይዘን ፋይበር ያልነው አፍሪካን ከሌሎች ዓለም ጋር ማገናኘት ወይም ከአውሮፓና ከሌሎችም ጋር ማገናኘት ትልቅ የፋይበር የሰብማሪን ኬብላችንን ሪደንደንሲ ወይም ደግሞ ተክቶ ሊያገለግል የሚችል ኢንፍራስትራክቸር ለመዘርጋት ማስፋፊያ ያደረግንበት ነው። አንዱ ወይም ኮላቦሬሽን ያደረግንበት ነው። ወደ ውጤት እየተቀየረው ነው አሁን ያለው የመጨረሻው ምዕራፍ ላይ ደርሷል። ከኔክስት ሆራይዘን ሁለተኛ ዓመት ጀምሮ እንግዲህ ገቢ ማመንጨት ይጀምራል ማለት ነው። ከካምቴል ከካሜሮን የናሽናል ኦፕሬተር ጋር ያደረግነው የማኔጅመንት ሰርቪስ አግሪመንት ነው። አሁንም ይሄን በጉዞ ላይ ነው ያለው ማለት ነው። ሌላኛው እየሰራናቸው ያሉትን ስራዎች እንደ ተቋም ብቻ ሳይሆን
ሀገራችንን ሪፕሬዘንት አድርገን የግሎባል የዲጂታል መድረኮች ላይ እንደዚሁ የተገኘንበት ነው ማለት ነው። ድርጅቱ የተለያዩ አዳዲስ አገልግሎቶችን በማካተት የገቢ ምንጮቹን በማሳደግ ላይ እንደሚገኝ የተገለጸ ሲሆን በ2013 ዓ.ም መጨረሻ ላይ አገልግሎት መስጠት የጀመረው ቴሌብር ከፍተኛ አፈጻጸም አሳይቷል ነው የተባለው። በዚህ በጀት ዓመት ቴሌብር ከ2.6 ቢሊዮን ብር በላይ ግብይቶችን ማስተናገድ መቻሉና የግብይቱ የገንዘብ መጠን 4.19 ትሪሊዮን ብር መድረሱም ተጠቁሟል። ቴሌብር አገልግሎት መስጠት ከጀመረበት ጊዜ አንስቶም በአጠቃላይ 9.13 ትሪሊዮን ብር የሚገመት ግብይት እንደተከናወነበትና በበጀት ዓመቱ ብቻ በቴሌብር የብድር አገልግሎት ከ5 ሚሊዮን ለሚበልጡ የህብረተሰብ ክፍሎች ከ19 ቢሊዮን ብር በላይ ማበደሩን ተጠቁሟል።